ሀና በህይወት ለመኖሯ ቪዲዮ ተልኮልኛል። መላክ ላለብኝ አካል ከዛ ከምትንቀሳቀስበት ምስል ቆርጬ ፎቶዋን መላክ ላለብኝ አካል ልኬ አረጋግጧል ሀና ለመሆኗ። አሁን የሚያስፈልገው ባለፈው እንድትበላሽብኝ አልፈልግም። ለሀና መስዋዕት መክፈል ያለብኝን ሁሉ ነገር መስዋዕት ከፍዬ የቻልኩትን ለማድረግ እሞክራለሁ። የሚያደርገው ግን አንድ አላህ ነው። ከጎን የሆኑ ሐቀኞች ካላችሁ አናግሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ደህና ናችሁልኝ ወይ? አላችሁ ወይ? ከኛ ጋር ያለነው አልሐምዱሊላህ። እንግዲህ ሰሞኑን በያዝነው ግርግር በዱዓም አለን ማለት ነው። አልሐምዱሊላህ። ላይክ ሰብስክራይብ በማድረግ ቻናሌን ጀምሩት እላችኋለሁ ውዶቼ። እና ፈጣሪ ረሂሙ ጌታ ሁሉን ነገር በኸይር ያሰማን እላችኋለሁ። ዛሬ እንግዲህ ስለ ሀና እንድሪስ ማሩን እንደሰማችሁት ነው። ያው የሱ ስራ ምስኪኖችን ማገዝ፣ የጠፉትን ሰዎች ማፈላለግ፣ ከቤተሰቦቻቸው ጋር ማገናኘት ነውና መልካም ነገር ነው የሚሰራው። አላህ ይጠብቀው እና እላችኋለሁ ውዶቼ። እንግዲህ ብዙ ሰዎች ጋር ስለሚገናኝ ያው ስለሚተዋወቅ ሰዎችን በማፈላለግ ነው እኛም የምናውቀው። እና በዚህ አጋጣሚ እሱ አላህ ሱብሃነሁ ወተዓላ ያግዘው፣ ባላህ ፍቃድ ያስወጣታል ብዬ አስባለሁ ማለት ነው። እና እህታችን ሀና እንዳለች ነው ብዙ ሰው እያወራ ያለው። አላህ ይድረስላት። ወላይ መፍትሄ ቢገኝ ሀሪፍ ነበረ፣ ግን ሁሉም በሶሻል ሚዲያ ማውራት ብቻ ሆነ። ያው ሶሻል ሚዲያ ላይ ብዙ ጊዜ መረጃ እንደዚህ ሲሰራጭ፣ መጀመሪያ ቀድሞ መረጃ ሲሰራጭ ምንድነው ደላሎች ያሸሻሉ፣ ይደብቃሉ ማለት ነው። ወደ ሌላ ቦታ ነው የሚያዘዋውሩት። ግን መጀመሪያ ስራውን ሰርቶ አሁን እቺ ልጅ እህታችን እንዳለች ነው እየተነገረ ያለው። ግን እዛ ያለ ሰው እንደዚህ ገንዘብም ተከፍለት ይሁን ምንም ይሁን ቪዲዮ ከላከላቸው በኋላ እነሱ በውስጥ መጨረስ ግዴላቸው ነበረ። ግን ደግሞ ይከብዳል ወላይ። ከውስጥ ከራስ ሰው ጋር አውርቶ መጨረስ፣ ማውጣት ባለበት መንገድ መጨረስ ነው እንጂ በሶሻል ሚዲያ አሁን ቪዲዮ ደርሶኛል አለች ብሎ ፖስቷል። ከዛ ደግሞ እነሱ ይሄን ሲሰሙ እዛ ያለችበት ቦታ አይደለም የሚያደርጓት፣ ወደ ሌላ ቦታ ነው የሚወስዷት። እና ወላሂ በጣም ነው የሚከብደው። የሴት ልጅ ስቃይ፣ የሴት ልጅ ፈተና ከባድ ነው እውነት ለማውራት ማለት ነው። ሳናቀው ሳናስበው ሙሲባ ላይ እንወርቃለን ሁላችንም። ለኛ መልካም ሆኖ የታየው ነገር ለከን ሙሲባ ነው የሚያመጣብንና ሁላችንም ራሳችንን ይሆን እያሰብን እንጓዝላችኋለሁ ወዶቼ። ሲቀር የሚቀረው ህይወት ፈተናዋን አበዛች እህታችን ማለት ነው። እና አሁን ደግሞ በነገራችን ላይ እዚህ ጋር አንድ መናገር የፈለኩት ነገር በዚሁ አጋጣሚ ደላላውን መያዝ፣ እዚህ ጅዳ ያለውን ኢትዮጵያ ቤተሰብ አላቸው እነሱን መያዝ ሲያቅታቸው ከገጠር ልጅ ጋር ነው አሁን እየጮኸ ያሉት። ያው ደሃ ስትሆኑ መውደቂያችሁ አያምርም፣ ሳይኖራችሁ ሲቀር ብዙ ነው ስማችሁ ማለት ነውና እርግጥ ያየውን ነገር በሐቅ መናገር ግዴታው ነው። ግን ደግሞ በግራም በቀኝም ያስፈራሩታል አለምንም ጥርጥር ማለት ነው እሱን። በዛ ላይ ደግሞ በቃ ጥያቄው በሙሉ ወደሱ ነው እያዘነበለ ያለው። እንደዚህ ነው አሁንም ጥያቄ ላይ ናቸው ሁላቸውም። አጀንዳ አድርገውታል። እርግጥ ጥያቄ ላይ ሆነውም መጨረሻው ካማረ ደስ ይላል። ግን እየጠየቁ ዝም ብለው ጊዜ ከመፍጀት በውስጥ ጨርሰው ማድረግ ያለባቸውን ቢያደርጉ መልካም ነበረ፣ ለልጅቷ ጤንነትና ለልጅቱ ደህንነት ሲባል ማለት ነው እንጂ በሶሻል ሚዲያ ሁሉን ነገር አፍጥጠው እንደዚህ እንትን እያሉ እዚህ አግቻታለሁ ከሌ አሁንም መረጃ በግራ በቀኝ ነው እየመጣ ያለው። አንድ አይነት ነው ያኔ መረጃ የሚመጣው። ለሷ እየጠቀማት አይደለም ይሄ እላችኋለሁ ውዶቼ። በጣም ቆዩ። አሁን ላይቭ ላይ እንግዲህ ከገቡ ስንት ቀናቸው? አሁን ለጊዜ ከረከር ነው። እንደዛ መሆን ሳይሆን የገጠር ልጅ መጠየቅ ባለባቸው መንገድ እንዴት ነበር ምናምን ብሎ መጠየቅ መልካም ነው። ወለከን ግን እሱን እንደዚህ እናደርገው፣ እናስገድለው፣ እናያዘው፣ እንቁረጠው። ምስኪን አንድ ፍሬ ልጅ ነው እሱ ምን ያደርግ? ዛኮ የመላይ
እንኳን አይደለም የገጠር ልጅ ቀርቶ አሁን ዛሬ ላይ እንደዚህ ዝም ብለው አፋቸውን ይከፍታሉ እንጂ እነሱ ለራሱ ጡንጃቸው ያበጠ ለራሱ አያስጥሏትም ሲጀምር ማለት ነው። አንደኛ ታጥቀው ነው፣ እነዛኞቹ ታጥቀው ነው እየተናገሩ ያን የሚወስዷት። እንኳን አይደለም ሴትን ወንድን በጥፊ በርግጫ እያሉ አይደል የሚያመጧቸው፣ እንኳን ሴትን ቀርቶ ማለት ነው። እዚህ ላይ መደፈር አለመደፈሩ፣ እዚህ ላይ ደግሞ የገጠር ልጅ ምንም ሊያረጋት አይችልም። ምንም ነገር ህይወት ነው። ገባቸው። መሳሪያ ይዘው ነው እነሱ የሚጓዙት። ጉርብ አላቸው፣ የራሳቸው ሰው አላቸው፣ መድበው ነው። የሆነ ቃል ቢያወጣ እዛው ነው የሚያፈጉት። ያኔ ርህራሄ የላቸውም። እና እሱ ምን ያደርጋቸው ወላይ። አሁን እድሪስ ማሩ እንደዚህ ተጊቷል፣ እንደዚህ ቪዲዮ ታይቷል አለች ተብሎ 100% ተደምድሟል። ለአባቷም ተደውሎ ተነግሮታል እንዳለች በህይወት እንዳለች ልጅቷ እንዳልሞተች። ከሷም ጋር ደግሞ አብራት 9 ቀን የተቀመጠች የኦሮሞ ልጅ ነበረች። አብረው መንገድ የሄዱ ማለት ነው። እሷንም እንደዚሁ አግተዋት በ9 ቀኗ ነው የለቀቋት ማለት ነው። እሷ ለራሱ እንዳለች ተናግራለች። ገባችሁ? ይሄን መረጃ በቃ ተሰማ አይደለ? ማድረግ ያለባቸውን ባለቁርጥ አደንግጥ። ሁልጊዜ ጭቅጭቅ፣ ሁልጊዜ አጀንዳ፣ ሁልጊዜ እሷን አጀንዳ አድርጎ ከመጨቃጨቅ ማውጣት ያለባቸውን ነገር አውጥተው ማድረግ ያለባቸውን ነገር ማድረግ ነው የሚያስፈልገው። የገጠር ልጅ ምንም ሊያረጋት አይችልም እዛ ቦታ ላይ ማለት ነው። ይሄ መደፈር አለመደፈሩ በሚባለው ሙንገራ የራሷ አስባ አለመሄድ ነበር እውነት ለማውራት ማለት ነው። ወይም የራሷ ሰው ማስቀረት ነበረበት ሲጀመር። በእንደ አይነት ሙንገራ የራሷ ባለትዳር ናት፣ ወንድም አላት፣ መቆጣት ያኔ ማስቀረት። እሷ እንኳን ለራሱ እንደዚህ ብታስብ እነሱ ማስቀረት ይችላሉ። በተለይ ደግሞ ባል ካለ ማስቀረት ይችላል 100%። አይሆንም አትሄጂም እንደዚህ ነው ብሎ መቆጣት ይችላል እንጂ የገጠር ምን ያርጋት? ምን ማድረግ ይችላል? እሱ አንድ ነገር መናገር አይችልም። በዛ ሰዓት ይገደላል እሱ ለራሱ ማለት ነው። ህይወት ነው እና ብቻ ወላሂ ለመፍረድም ይከብዳል። ግን ደግሞ እያሰብን ቢሆን አሪፍ ነው። ብቻ አላህ Subhanahu Ta'ala ያውጣት ካለችበት። ለእናትና ለአባቷ ሲል ፈጣሪ ያትርፋት እላቸዋለሁ ውዶቼ። እናስተውል። አጀንዳ ሁል ጊዜ ባያረጓት አሪፍ ነው። ማድረግ ያለባቸውን እዛ ሀገር ቤትም ያሉትን በሽማግሌ ያስይዙ ቤተሰቦቻቸውን ልጅቱ እንድትለቀቅ ማስደረግ ይችላሉ። እንደዚህ የሆነ ሁሉ ጊዜ አጀንዳ ሲሆን ልጅቷ የሚደርስባትን ነገር አናውቅም። ገባችሁ? እነሱ ቁጭ ብለው ሶሻል ሚዲያ ተጠቃሚ ናቸው። እሷ ግን ይሄ ሁላ ስልክ ስለሌላት አሰማው የሚያሳያትም አይኖርም ብዬ ነው የማስበው፣ ስልክ ስለሌለ እና ደላሎቹ ግን ያያሉ ሁሉን ነገር የሚፈጠረውን ነገር ተቀምጠው ያያሉ። ስራ ፈተው ስለሚውሉ ማለት ነው። ስራ ስለሌላቸው ስራቸው የታወቀ ነው። እና ስለዚህ ለልጅ ጤንነት ሲባል በውስጥ ጨርሰው ማድረግ ያለባቸውን ቢያደርጉ ይሻል ነበረ። ብቻ አላህ ይስጥር፣ አላህ ያግዛት። እንደው ለቤተሰቦቿ ሲል አላህ ያትርፋት፣ ሁሉን ነገር ያሳምርላት ማለት ነው። ላይክ ሰብስክራይብ በማድረግ አበረታቱ። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።